አገባሽ? እኔ ባለቤቴ ነች ሚስቴ ነች አይደል? እንደፈለኩኝ ላውራት ልውቀሳት ከፈለኩኝም ልምታት። አንቺ ምን አገባሽ? ናፍቀሽኛል 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 ሆዴ ናፍቀሽኛል። ሶፊና በብረት መሀላችሁ ሲገቡ ለእናንተ ነው እያገዝኩ ያለሁት። አታግዢልን። ያንቺ ገዛ ያስፈልገንም ሲያልፍ ደግሞ ማለት ነው ወንድሜን እኔ ጋር መተሽ ልትቦጭቂው አትችይም። ይኸውልሽ ባጭሩ ከዚህ በኋላ ይሄ ስራ ቦታዬ ነው። እዚህ እንድትመጭብኝ አልፈልግም። ቤቴም በቅርቡ መመለስ አይቀርም። ቤቴም ስመለስ ደግሞ እንዳይሽ አልፈልግም። እንደፈለገ መናገር ይችላል። እኔ ዝም ልበል? አዎ ዝም ሲናገር ዝም ብዬ ልክ አይደለም። ልክ ካልሆነ እንዴት ነው ዝም ብዬ ማለት? ልክ ሆነም አልሆነም በቃ ልክ ነው። እኔ እኮ ግራ እየገባኝ ያለው ቤተሰብ እንደሌለው ሰው ለምንድን ነው አክት የምታደርጊው? ወንድሜ ነው፣ ሊሳሳት ይችላል፣ ሊያጠፋ ይችላል ምናምን ነገር አይደል እንዴ? ታዲያ ምን ላድርገው? ምን አድርገው ነው የምትይኝ? ሰላም ወዳጆቼ እንዴት ናችሁ? ሰላም ነው ሁሉ አማን። እንግዲህ ዛሬ ስራ ተገብቶለታል ነው የምንላችሁ እና ፏፏ እያለን ነው እና ቅመሜም ናፍቃኛለች። ያው ቤት መገናኘት እንዴ አንተ ለካ ሰው ይለመዳል። በጣም የለመድኳት እና ሌላ ጊዜ እኮ እዚህ ስራ ቦታ ምናምን እንድትመጣ አልፈልግም። ስለምታዘናጋኝ ከስራ ምናምን ስለምታዘናጋኝ ምናምን ብዙ ጊዜ እንድትመጣ ድርሽ እንድትል እንኳን አልፈልግም። እና ግን ዛሬ የምር ራሴ ደውዬላት ናፍቀሽኛል ብዬ ነው የጠራኋት። እንግዲህ ዛሬ ጉራዋን እንግዲህ እናያለን ነው የምላችሁ። ተነፋፍታ የምትመጣ ነው የሚመስለኝ። ቅጥነቷ ምናምን ጠፍቶ እንደዛ የምትመጣ ነው የሚመስለኝ። ብቻ ግን እዚህ ትመጣለች እና አውራታለሁ ስላለውም ነገር ምናምን ነገር እንግዲህ አይታችኋል። ትላንትና የተወሰነም ነገር ምናምን ነገር አይታችኋል ብዬ አስባለሁ። እና ምን ጋር የተወሰነ ነገር የተፈጠረ ነገር ምናምን ነበረ። ብቻ ተመልካቾቼ እኛም ወደዛው ጉዞ ምናምን ማድረግ አለብን ብዬ አስባለሁ። እና ትመጣለች። አሁን ቅመሜ ከመጣች በኋላ ደግሞ ድጋሚ አብርችላችሁ የምንቀጥል ይሆናል። ሰርፕራይዝ ነው ማድረጋት። እንግዲህ ቅመሜ መጣለች። ይህ እንጂ ዛሬማ ተናፍቄ የመጣሁት እያልኩኝ እና እንዴት ያለ አጃቢ አትንቀሳቀሽም? እሺ እና አለ ነው ማነው እኔ መላጣ ሰሞኑን መመላለስ አብዝተሻል እና ባልዚ ሆኖ ነው የትልኝ ምን ቤት አለኝ ምን ኑሮ አለኝ አይደል? ምን ይኮን ይሄ ምንድነው? በአላህ እኔ አልገባኝም። ወላሂ ምሬ ነው። እኔ ማንንም ሰው ማስቀየም አልፈልግም። እውነት ለመናገር ግን ከአንቺ ጋር ታይም እንዲኖረኝ ስፈልግ ለምንድን ነው ይቅርታ ለምን ይዘሻት እንደምትመጪ አይገባኝ። አያንተም ችግር የለውም ወጣላችኋለሁ። አንደኛ እሷ ነገር አለ፣ ሁለተኛ ደግሞ እሺ እኔ አሁን አንቺን ለብቻሽ ስፈልግ ሁሌ መምጣት አለባት? ላውራ ስለፈለኩ እኮ ነው። እሺ ሌላም ታውሪ ነገር አለ? ሄዳለሁ፣ ችግር የለውም። ምንድን ነው የምረጋጋው? እኔ እኮ ምንም እየገባሽኝ አይደለም እንዴ። እሷ ባለች ቁጥር እኔና አንቺ ሰላም መሆን ካልቻለ ለምንድን ነው የምትመጣው? አሁን ሰላሙን የሚነሳ እኮ ነገር ምንም ነገር አላደረኩም። ለምንድን ነው የማይነሳው? ለምንድን ነው የማይነሳው? እኔ ከእሷ ጋር ነው ጊዜ ማሳለፍ ፈልገው አይመለከትሽኝም። እኔ ስላንቺ እኮ እኔ ላውራ ነው የመጣሁት። አልፈልግም ከአንቺ ጋር ማውራት እንዴ። እኔ እኮ ሼም ይዞኝ እስካሁን እየተናገርኩሽ አይደለም ቤቲ። እኔ እሷን ነው የምፈልገው። ባለቤቴ እሷ ነች። ከእሷ ጋር ነው ጊዜ ስፔንድ ማድረግ የምፈልገው። ለኔ እኮ ሰዓትን እየተሻማ አይደለም። በቃ እየተሻማሽ ነው። እወጣለሁ እኮ በቃ ላይ ሳገኘሽ ምናምን ደስ የሚል ጊዜ ምናምን የምናሳልፍ ነው የሚመስለኝ። አሁን ከሁለት ደቂቃ በፊት የነበረው ስሜቴና አሁን ራሱ አንድ አይደለም። በቃ በዛም በእንደዚህ አይነት ስሜቴ ነው ስራ የምቀጥለው። እንደዛ አይደለም። ይሄን ለደርስ የሚችል ምን አድርጌሃለሁ? እይቲ
አይደለም ይሄን ትልቅ ነገር አድርጌ አውቃለሁ። ታኔ ለምን ስንት ነገር ብቻ አድርገሽኛል። በጣም ብዙ ጊዜ አድርገሽኛል። በአማቼ ፊት የማይሆን ነገር አውርተሽብኛል። በቃ እሱ በቂ ነው። እሱን እኮ አስረዳው። እሱ በቂ ብዙ ነገር አድርገሽብኛል። እኔ ብዙ መጥቀስ አልፈልግም። በቃ እኔ አጠገቤ እንድትሆኝ እንዳይሽም አልፈልግም። በቃ እንዴ እኔ ደግሞ ያንቺ አይደለም ይሄ ጥፋቱ፣ የእሷ ነው ጥፋቱ። በእያንዳንዱ እንቅስቃሴ አንቺን እየጎተተች የምትመጣው እሷ እንዴ ምንድነው? ቆይ ማርያም እናውራክ ስለፈለግን ነው። በቃ እሷ ምንም ያጠፋችው ነገር የለም። እኔ ነኝ አብረን እንሄዳለን። ግን ሪስፖንሲቢሊቲ መውሰድ ያለባት ግን እሷ ናት። እኔ ላውራ ስለፈለግን ነው። ከአንቺ ጋር የሚያገናኘኝ ነገር ያለው በእሷ ነው አይደለ? እኔ ስለጠየቅኩ ስለዚህ ብዬ ነበር። ተይበቃልኩ ማርያም እኔን ጥፋተኛ ለማድረግ አትጣሪ። አይደለም እሺ ምን ጥፋተኛ ለማድረግ አይደለም። በጣም ብዙ ጊዜ አውርተን ከዚህ በኋላ አብረሻት እንደማታመጫት አላወራንም ማርያም ግን አሁን ማለችብኝ መጥቼ ማወራው ነገር አለ። ጊዜያችሁን የተሻማው ከሚሰላችሁ ነገር እኮ እኔ አውርቼ ሄዳለሁ። እሺ አውሪና ሂጂ። እንደዛ አይደለም አውርተሽ ሂጂ። አውርቼ ሄዳለሁ አላልሽም? ቤት በቃ ኧረ በእናትሽ መጠየቅሽ እራሱ ያናደኛል። ታውቂያለሽ ትሄድ ብለሽ መጠየቅሽ። እሺ አውሪና ሂጂ። እኔ ዲስሪስፔክት እያደረኩሽ እራሱ ማውራት አልፈልግም ነበር፣ ግን እንደዚህ ማድረግሽ እራሱ በተውሽኝ። ማርያም ባለፈው ነገር ያደረገችው ነገር ስቲል ከጭንቅላቴ መውጣት አልቻለም። በጣም ነው የደበረኝ ነው እንጂ ተናድጄ ስለነበር እሱን በደንብ አብራርቼ ይላል እኮ እንዴ ፈለገ ተናድጄ እኔ ላይ አይደለም ንዴትሽን የምትገልጪው። እንደዛ ይሆንኩት በእምነት ላይ ነው። አንተ እኮ ቦታና ሰዓት አለ ምንም ነገር እኮ እዛ ቦታ ላይ አንተን አልወቀስኩም። ስለ በእምነት ነበር ሳወራ የነበረው፣ ግን እናቷ ነበረች። ምንም የሚያናድድ ነገር አልነበረም። አሁንም አላመንሽበትም እኮ ነው። እኔን ያናደደኝ ነገር ለአንቺ ስሜት አልሰጠሽ። እየመለስኩለት ነው። አትመልሽልኝም። አላገኝሽም። በቃ ስለሱ አውርቻለሁ። ይዛኔ እሺ አልነበርሽ። በቃ ወራልሽ ልክ አልነበረም። አውርተናል እኮ አሁን ስለማን ነበር ስናወራ የነበረው? አንድ ባንድ ከቤትሽ ልታስወጣ ስለነበር ሲስ ነው እያወራን የነበረው። አዎ ግን ካንተ ነገር አላወራሁም። አወራሽ እኔና እሷ የሆነ ነገር እንዳለን እንዲመስላት እናትየው አደረግሽ። ከዛ በኋላ ደግሞ እሱን ነገር ደግሞ ኮቴሽን እንደ ኮት እንዴ እኔ በእምነት ላንተ የሆነ ነገር አላት ነው እንጂ ያልኩት ሁለታችሁ ማለት የሆነ ነገር አለ እኮ አላልኩም። እሱም ያንቺ ፍልስፍና ነው በእናቱ እንዴ ወረነሽ ነው ደግሞ አሁንም ልክ ነኝ ያልሽ ነው እንደምታወሪው። እሺ ችግር የለውም። እሺ ያኔን እሺ እንደዛ አወራሽ እንበል። ከዛ በኋላ ተናድጄ እንደሆነ እንኳን ስታቂ ዝም አትይኝም። እንትንህን ለማርበስበስ ምናምን ነገር ያልሽ ነው ሌላ ነገር ቀበጣጠርሽ። እሺ እሱንስ ምን እንበለው? እሱን እኮ ያለፈ ነገር አንስተህ ራስን የጀመርከው እና ያለፈው ነገር ያልተፈጠረ ነገር ነው እኮ በቃ ይቅርታ ወለልኩ እሱን ነገር ዘግተናል። ወይኔ አሁንም አንቺ ምንድን ነው የምትፈልጊው? በእናትሽ እንዴ ቤቲ ብዙ ነገር አውርተናል አይደለ? በቃ ረፈልስ እየሰጣሽ አልፈልግም። እኔ ካንቺ ጋር መልስ መመላለስ አልፈልግም። ምንድነው የምታወሪው? ተናገሪ እንጂ እንዴ። እሺ ይኸውልሽ ባጭሩ ከዚህ በኋላ ይሄ ስራ ቦታዬ ነው። እዚህ እንድትመጭብኝ አልፈልግም። ቤቴም በቅርቡ መመለስ አይቀርም። ቤቴም ስመለስ ደግሞ እንዳይሽ አልፈልግም። እኛውን የመጣሁት በሁለታችን መካከል ያለውን ነገር ለመቅረፍ ነው። አልፈልግም መቅረፍ ከኔ ጋር ሰው እኔና አንቺ ምን ሆነን ማርያም? እኔ አንቺን ብቻ መውደድ አልችልም። አንቺን ከወደድኩኝ ጓደኛሽን የግድ መውደድ አለብኝ። እንደዛ አላልኩም። እያናደድኩ ነው እኮ ይገባኛል ማለት ግን ደግሞ ለሱ ያለኝ ነገር በቃ ለመረዳት ነው። እኔ እኮ አታገኛት አላልኩሽም። ከሷ ጋር ጊዜ አታሳልፊ አላልኩሽም። የፈለግሽበት ቦታ መሄድ ትችያለሽ። የፈለግሽውን ጊዜ ማሳለፍ ትችያለሽ። ትዝታችሁን ማውራት ትችላላችሁ። ትዝታችሁ ላይ መቆየት ትችላላችሁ። እንዳልጠላሽ ከፈለግሽ አንተያይ አትሊስት ለተወሰነ ጊዜ አትይኛለሽ። ሳይሽ እኔ ቅርብ ጊዜ የተፈጠረው ነገር ነው ጭንቅላት ላይ እየመጣ የሚረብሽ። እኔ እኮ ያ ሁሉ ነገር ተፈጥሮ ኢቭን ኢፍ ማለት ነው አሁንም ድጋሚ ያለፈ ነገር አነሳ ልትይኝ ነው። አልጋዬ ላይ መተሽ እንደዛ ደንዘሽ ያ ሁሉ ነገር ተፈጥሮ እንኳን ማለት ነው። አረ ለሱ ምክንያት ነበርኝ እኮ ይቅርታ ተባባል። ማርያም በእናትሽ ዝም በይ። እናትሽ እኔ አንቺን መናገር አልፈልግም። ያ ሁሉ ነገር ተፈጥሮ ትቼው እኮ እንደ ጓደኛ አክሰፕት አድርጌሽ ነበረ እኮ በቃ በይቅርታ ጨርሰን ነበር አይደል? ጃይ ፈልጌ ያደረኩት ነገር አልነበረም እኮ እሱን ተረዳውሽ። መረዳት የምችለው ድረስ እኮ እረዳለሁ። ከዛ በኋላ ግን ያደረግሽው ነገር ደግሞ የምረዳው ነገር አይደለም። በአማቼ በእናቴ ፊት ነው እኔን እዛ ጋር ስታሳጭኝ የነበረው። ያንን ደግሞ በፍጹም ልረዳሽ አልችልም። ለሱ ደግሞ ምንም አይነት ኤክስኪውዝ ብሰ እንድትሰጭኝ ማለት በተሳሳተ መንገድ ተረዳኸኝ ነው። በተሳሳተ መንገድ ወይኔ መምጣት በፊት እኮ ላንተ ነበር ሳግዝ የነበረው።
ቪዲዮም ማየት ትችላለህ። መሪም ንገሪው። ላንተ ነበር ሰው ግን የነበረው እኮ። አትወግኝልኝም፣ አትኮነኝኝም። በቃ እኔ አልፈልግም ካንቺ ፖዚቲቭ ኔጌቲቭ ነገር አልፈልግም። ምንም ነገር አልፈልግም። እኔ በራሴ መቆም የምችል ሰው ነኝ። ያንቺ እርዳታም ነቆራም አያስፈልገኝም። ምን ላድርግ መሪም? እኔ አንቺን ብቻሽን መውደድ አልችልም። እሺ ትችላለህ። እኔ ምን አልኩኝ? ግን ደግሞ በቃ እሺ ትኮናለህ። እንደዛ ጭቅጭቅ ጊዜ ነው። አንድ ደቂቃ አንድ ሰዓት እኮ ሳይፈኩ ምን ያህል እንደማስብ ይኸውልሽ። እኔ ከሷ ጋር ስትሆን ብዙ ነገር እያደረጉ ነው። የኔ ብቻ ነው የሚታየው። እሺ በቃ ከእንደዚህ አይነት ነገር ውጪ ማሰማት ልጅ ነኝ። ወንድሜን መተሽ ልትቦጭቂ ነው እኔ ጋር። ለአንተ ማታውቀው ብዙ ነገር አለ። አልወቃ አይመለከትሽም። ስለ ወንድሜ ምንም ነገር እንድታወሪ አትችይም። ወንድሜ እኔን መናገር ይችላል፣ ሲፈልግ መምታት ይችላል። አንቺ ነገር ማድረግ ይችላል። እሷንስ እሺ አንተ ላይ የማይሆን ነገር አድርጎ በሷ እያሰበበ እኮ ነው። እሷ አይታየህም? ለራሷ እሷ መሆን አትችልም። ያንቺ ገዛ አስፈልጋት? ጓደኛዋ ነኝ ያስፈልጋታል። ለኔ ጊዜ ትደርስልኛለች። ከዛ እኔ መሆን ባለብኝ ሁኔታ ደግሞ ከሷ ጋር ሆናለሁ። መሪም እኔ እንደዚህ ለማለት ፈልጌ እንደምታው ታውቂያለሽ አይደል? እሱ ነው እንደዚህ ነገር እያደረገኝ ያለው። ቤቲ ልክ አይደለሽም። በቃ ዋላ እሺ ወንድሜ መሪም ምን አደረገ እስቲ? እሺ የበመረቱን ታዩና እስቲ ወንድሜ ንገሪ። በቂ እኮ ነው። ራሱ ተሸፋፍኖ ገብቶ ምናምን በሷ ማሳወቅ ራሱ በጣም በቂ ነገር ነው። እሱ መሆኑን በምን አወቅሽ? እና እሷ ነች እሷ ስልካን እንደዛ አስደረገችው። ስለሱ አላወራሁም እኔ። አንቺ እሱ ነው አልሽ አይደለ? እሺ ማን ሊሆን ይችላል? ምን አገባኝ? እሷ ለወንጀል እሱ ነው ሊሆን የሚችለው። አለቀ። ተከታትሎ ቪዲዮ እንትን ብሎ ምናምን ነገር አይቶ ከዛ አንተ ጋር አምጥቶ ምናምን እሱ የሆነ ምክንያት ይኖረዋል። በቃ ታዩ ምን ምክንያት ይኖረዋል? አንቺ ላይ ለማላከክ ነው ምክንያት የሚኖረው። እነሱ መሀል አንግባ። በቃ የፈለገው ወንድሜ ነው። እሺ ወንድሜ ማርያም፣ ይኸውልሽ ለአንቺም ያልነገርኩሽ ነገር አለ። እኔ ሁለታችሁም ፊት ለፊት መናገር ስለፈለኩ ነው ጸጥ ያልኩት። እሺ ማርያም፣ እሱ ስለ ወንድሙ ክፉ ነገር መስማት ስለሚፈልግ ዝግጁ ሲሆን እነግራቸዋለሁ። መስማት አልፈልግም አትንገሪኝ። ውጭ እኔ ስለ ወንድሜ ክፋት አይደለም ምንም ነገር መስማት አልፈልግም። ቶፋ ፊት መጥተሽ እኔ እና እሱ በሐሳብ አልተስማማንም ምናምን ይሆናል። ስለ ሶፊ ምንም ነገር አታውሪ። በቃ ረፊ ስህተት ነው። ከነስተቱ በቃ እንደፈለገ ይሁን። ምን ነው ስህተት? ከዛ በኋላ ማርያም ምንድን ነው? እሺ መናገር የምትፈልጊውን ተናግረሽ ውጪ። አይመለከተኝም። ምንም ነገር ብነግረው አትቀበለኝም አውቃለሁ። ስለዚህ መጀመሪያ መቀበልም አለመቀበልም የኔ ጉዳይ ነው አይደለ? መቀበልም አለመቀበልም የኔ ጉዳይ ነው። መናገር የምትፈልጊውን ተናገሪና ውጪ። እኔ ከወደፊት ሚስቴ ጋር ማሳለፈው ጊዜ አለ። ከባለቤቴ ጋር ኳሊቲ ታይም ማሳለፍ ትፈልጋለሁ። እኔ እኮ ተሰልፍም እያልኩ አይደለም፣ ግን መጀመሪያ እኔን ስማኝ እያልኩ ነው። እሺ ምንድን ነው ይሄ ያለፈው ነገር ምናምን እያነሳሁት ጎትት። በቃ አሁንም ደግሜ እነግርሃለሁ። ድሮ ያደረኩት ነገር ወንጀ ያደረኩት ነገር አልነበረም። ስለዛ ማንም ያነሳ የለም። በቃ አጠገቤ አትምጪ፣ አትገኝ እኮ ነው ያልኩሽ። እኔ አንተን ለማሳጠት ወይ የእሷ እናት ፊት አንተን መጥፎ ለማስባል ምናምን ያደረኩት ነገር አይደለም። ከዛ ደግሞ አንተ ዞራ እኔ ላይ ነው እንትን ስትል የነበረው በእምነት እያለች ቤቲ ምን እያልኩ አይደለም። ማርያም ምን አገባሽ? በቃ ተአውራን እኮ በቃ ዝም አትይም እንዴ? ለዚህ ከሆነ የመጣሽው ታዲያ ስለዚህ ጉዳይ አነሳ አይደለ? ስለዚህ መናገር ይችላል፣ እንደፈለገ መሆን ይችላል፣ መናገር ይችላል። እንዴ ልክ ነው እኮ እሱ እንደፈለገ መናገር ይችላል። እኔ ዝም ልበል? አዎ ዝም ልበል። ሲናገር ዝም ብዬ ልክ አይደለም። ልክ ካልሆነ እንዴት ነው ዝም ብዬ? ልክ ሆነም አልሆነም በቃ ልክ ነው። እንዴ ዝም በይ እስቲ። እንዴ ምን ሆነሽ ነው ማርያም? ልክ ያልሆነ ማርያም ሁልጊዜ እንደዚህ ነው የምትረብሽኝ። ይሽን እኔ አንቺን ማፍቀር ብቻ ነው የምፈልገው። ካንቺ ጋር ደስ የሚል ጊዜ ማሳለፍ ብቻ ነው የምፈልገው። እሷን መውቀሱን ተውና ያልከው ነገር ነው። ካንቺ ጋር ያወራኛል። አየሽ ችግርሽ ይሄ ነው። ችግርሽ ይሄ ነው። ምንም ችግር የለም። እኔ እና እሷ በመናወራበት መንገድ አንቺ መተሽ ሼፕል ታደርጊኝ ትሞክሪያለሽ። እሷን መውቀስ ምናምን ነገር እሷ ሌላ ነገር እንድታስብ ነው። ቆይ ምን እንድታስብ ነው አንቺ በዚህ ልክ የምታወሪ? ምን አገባሽ? እኔ ባለቤቴ ነች፣ ሚስቴ ነች አይደል? እንደፈለኩኝ ላውራት፣ ልውቀሳት፣ ከፈለኩኝም ልምታት። አንቺ ምን አገባሽ? ጓደኛዬ ነሽ አይደል? ምንም አይመለከተኝም። ጉዳይ ነው። አንቺ ትዳር ነው ያዝነው እኔ እና እሷ። አንቺ አይደለሽም እናቷ ያገባትን በሌና በሷ ጉዳይ ላይ እንደዚህ አይነት ትዳር ጓደኛ ጣልቃ የምትገባበት ትዳር ወንድም በቤተሰቦች አንቺ እኮ ነሽ ጣልቃ እየገባሽ ያለሽው።
አልወጣ ያልሽው አንቺ ነሽ። ማስቲሽ ሆነሽ ጥብቅ ብለሽ ንገረኝ እስኪ። ይሄው አሁን እያደረግሻለሽ ነገር ከበቂ በላይ ነው። ከበቂ በላይ ነው አሁን እያደረግሻለሽ። መልስልኝ እስኪ። ከቤት እኮ አባራችሁኛል። እንደዛ ከተባለማ እሱ የቆየ ነገር ነው። መሪ በቃ ከዛ በኋላ ግን ወክሽ በቃ እሱ ነገር ጨርሰናል። በቃ ረፊ እንደዚህ ከሆነ አትምጪ በቃ መሪያም። ምናምን አትበይ ነው የምልሽ መሪያም። እኔ በቃ እሺ እኔ ስንቴ ልንገርሽ ወይኔን ወይ እሷን ምረጪ አልኩሽ አይደለ? በቃ መምረጥ ካለብሽ እኮ ነው ግዴታ። አንተ ምረጥ፣ ከወንድሜና ከሷ ምረጥ እስኪ። እንዴ ምን ሆነሽ ነው ቤቴ? ምረጭ እያለሽ ነው አይደል? አይ ወንድምና ወንድም እንዴት ነው የሚመረጥ? አንቺ ስለምን ምረጥ አትይም? እኔ እኮ እንደዚህ አይነት ምን እኔ እሷ ስትቀጥረኝ ማለት ነው ሶፊን አንገስግሽ ይዤ መጥቼ አላውቅም። እኔ ከሷ ጋር ሁሉም ቦታ ግን ይገኛል። ጠርቼው ግን አይደል ከኔ ቁጥጥር ውጪ ከሷ ቁጥጥር ውጪ ሆኖ አንቺ ብትመጪ ኖሮ ምንም ችግር የለብኝም ነበር። ግን በሷ ፍላጎት ውስጥ አንቺ እዚህ ቦታ ላይ መገኘትሽ ግን ልክ አይደል። እሷ ምንም አላደረገችም። እኔ አንተን ማውራት ስለፈለኩኝ ነው የመጣው እኮ። የምታወሪኝና አውሪኝና እጂ ደሜን አታሙቂው። እንዴት ነው የማወራው? እንዴት ልሁን? እንዴ ሳይሽ ገና ደም ይፈላል። በቃ እና ያ ነው በቃ የሚፈጠረው። ከዛ ደግሞ በተገኘው አጋጣሚ ከቃላችን ላይ ምናምን ነገር ስንጥቅ እያደረግሽ ደግሞ እኔና እሷን የሚያጋጭ ነገር ለመፍጠር ደግሞ ትሞክሪያለሽ። እኔ ሁለታችሁን ለማስማማት ነው እየሞከርኩ ያለው። እንደዚህ አንስማማም። እኔና እሷ ሶፊና በብረት መሀላችሁ ሲገቡ ለእናንተ ነው እያገዝኩ ያለው። አታግዢልን፣ ያንቺ እገዛ አያስፈልገንም። ሲያልፍ ደግሞ ማለት ነው ወንድሜን እኔ ጋር መተሽ ልትቦጭቂው አትችይም። አይመለከትሽም። ቤተሰብ ነው። ሶፊ ልታወሪ ነው ይመጣል። ለምን ደግሞ አላወራው? ምን አከበሽ? የፈለገውን ነገር ማድረግ ይችላል። አንተን እንደዛ እያልክ ያለው ይኸውልሽ፣ ሰምተሽኛል አይደለ? ቤቲ እንኳን አንቺ እኔ እነሱ መሀል መግባት አልችልም። ለምን አልችልም? እሱ እናንተ ማለት ይገባል። አይ ቤተሰብ የሚባል ነገር አታውቂም። ስለ ቤተሰብ አይገባሽም ማለት ነው። አይሽ እሱ ወንድም ንገረው። ስራችን ያጂ ከዚህ በኋላ በጥፊ ነው ማጮልሽ። እሺ ስለ ወንድሜ ምንም ነገር እንድታወሪ አልፈልግም። ምንም ነገር ስለ ወንድሜ እውነትም ይሁን ውሸት ስለሱ መጥፎ ነገር ተሳስተሽ እንድታወሪ አላደርግሽ። ስለኔ ማውራት ትችያለሽ። ወንድሜን ግን ተናገርሽ ማለት ግን ይኸውልሽ እመታሻለሁ። እኔ ሴት ልጅን ማንሳት አልፈልግም። ግን ደግሞ ማለት ስለሱ ዝም በይ በቃ። አንቺ አይመለከትሽም። ስለ ወንድሜ እንድታወሪ አልፈልግም። ወይኔ ብስሚላ ይኸውልህ ቤተሰብ መሀል ጣልቃ አይገባም እያልክ ነው አይደል? ለወንድምህም ትዳር መሀል ጣልቃ እንደማይገባ ንገረው። እሺ ብነግረው ባልነግረው አንቺ የሚመለከትሽ ጉዳይ አይደለም። እኛ በራሳችን መንገድ ፊክስ እናደርገዋለን። ጓደኛዬ ለሷን እያሳዘነች ነው ደግሞ አይመለከተኝ። በቃ ለሷን ያለውላት ማድረግ ካልቻልክ እኔ ያለሁላት። እሺ አየሽ፣ ይሄ ነው ልክ ያልሆንሽው ይሄ ነው አንቺ ልክ ያልሆንሽው እንዴ አሁን የምታወሪበት መንገድ ልክ አይደለም። ሚስትህን መጠበቅ አትችልም እያልሽኝ ነው። ይሄ ልክ አይደለም። ምን አይነት አወራር ነው? ያኑላ ነገር ሲያደርጉባት ምን አይነት አወራር ነው ይሄ? ቻልክ ታዲያ ያኑላ ጊዜት ነበር እኮ መጠበቅ አትችልም እያልሽኝ ነው እኮ። ቢሆንም አንቺ እንን ማለት የለም ሞራሉ አያስፈልግሽም። ምን አገባሽ? አሁን አንተ ይኸውልህ አንዴ አይመለከትሽም። የእሷ እናት በመሀላችን ጣልቃ ገብታ እኔ እናቴን ይዤ አልመጣሁም ወይ ሌላ ሶስተኛ ወገን ይዤ አልመጣሁም። በራሳችን መንገድ ራሳችን ፊክስ እናደርገዋለን። ሌላ ሶስተኛ ወገን እንዲገባብንም አንፈልግም። አትፈልጉም፣ ግን ሁሌ ሶስተኛ ወገን ይገባባቸዋል። እሱ በቃ ይግባ እንዴ። እኔ እኮ ጭራሽ መሳለች ጀመር። ፈልገሽ ነው አጋዥ ፈልገሽ ነው? አይፈልግም። እሷን አትቀሳት። እኔ ነኝ አይደል እያወራሁላት። ስለዚህ ከኔ ጋር ጨርሰን ያለች ነገር የለም። አየሽ እንዴ አወራርሽ ሙሉ የሰይጣን አይነት አወራር ነው። ምን ሁሉንም ሲቹዌሽን መፍጠር የምትፈልጊው ላንቺ ማድረግ ነው የምትፈልጊው። እኔ እሷን የሆነ ነገር ከተናገርኩኝ እሷን አንቺ ምን አገባሽ እንዴ? እሷ ምንን ትናገረኛለች፣ እኔ ምን እናገራታለሁ? መወቃቀስ ካለብን እርስ በርስ እንወቃቀሳለን። አንቺ ምን አግብቶሽ ነው አትወቀሳት ምናምን የምትይኝ? ይሄ ልክ አይደለም። የምታወሪበት መንገድ ከገባሽ እየነገርኩሽ ነው። ሲቀጥል ደግሞ ማለት ነው እሺ እኔ አንቺን ማየት አልፈልግም ማለት መብት የለኝም? አንቺን አለማየት አልችልም እኮ። ምክንያት ምንድነው? ይሄው ይሄ ነገር አሁን የምታደርጊው በእኔና በሷ መሀል ግጭትን እየፈጠርሽ ነው። እኔና እሷ አንቺ ሳትኖሪ እኔና እሷ ተገናኝተን ተጣልተን እንደማናውቅ ታውቂያለሽ። አንቺ ኖረሽ ግን ተስማምተን አናውቅ። አንቺ ኖር በቃ ይሄ በቂ እኮ ነው። በአንተ ምክንያት እኮ ነው። ታዲያ እኔ መጥቼ አሁን ምንም ያደረኩት ነገር በእኔ ምክንያት ቢሆንማ እኔና እሷ ስንገናኝ እንጣላ ነበር። በአንቺ ምክንያት ስለሆነ ነው። አንቺ ስትኖር ሁሉ ጊዜ ጸብ የሚኖረው። አሁን እኔ ስመጣ ባትናደደ ይሄ ግጭት ይኖር ነበር? እስኪ መልስልኝ። አንቺን እኮ አክሰፕት አድርጌ አንቺን እኮ ማለት ነው
ዝም ብዬ ችላ ብዬ ምናምን ያለፍኩኝ ነበር። ግን ደግሞ ችላ ብዬ ሳልፍ ደግሞ አንቺ ችላ የምትይ አይነት ሰው አይደለሽም። ስለዚህ አንቺን ሳያለመናደድ አልችልም። ስለዚህ አልሽ ከሷ ጋር መገናኘት ትችላለሽ። በፈለግሽው መንገድ የፈለጋችሁት ቦታ መገናኘት ትችላላችሁ። እኔ አንተም ብተው ወንድም ራሱ አይተውኝም እያልኩ ነው። ሰምተኛል። በቃ ከሱ ጋር ተገናኘ። ከሱ ጋር መገናኘት እኮ በቃ ካልተውሽ እሺ ምን ላድርግልሽ? እኔ ተዋት ልበለው ነው? ንገርልኝ፣ ከቻልክ ንገር። እሺ እነግረዋለሁ። በቃ ውጪ። እሱን ከሆነ የፈለግሽ ለምን እንደሚያገኘኝ መስማት አፈልግም። አልገባኝም። ምን እየሆናችሁ ነው እንዴ? አንቺ ሁሌ የሆነ እኔን ለመውቀስ ነው ሁለታችሁ ነው ያላችሁ አይደለም? በቃ ልክ አይደለም። የእሱ ወንድም እንዳደረገ ታውቂያለሽ? አይመለከተንም፣ ሁለታችንም አይመለከተንም። በቃ ልክ ነው ብሎ የሚያስበው ነገር ያድርግ። እሺ ምን አደረገሽ? እሺ ምን አደረገሽ? አውሪ ነይ እንጂ። አንቺ ጥንቆሎ እንዳስደረግሽ መረጃ እንዳመጣለት እኔን አናግሮኛል። አሁንስ እሺ እና ምን እንኳን አደረገሽ ታዲያ? ጠየቀሽ እና ምን ምንም ማለት አይደለም። እና ምን መሬም በቃ ጠረጠራት አይደለ? እኔንም ጠርጥሮኛል እኮ። ከዛ ግን ጓደኛዋን አግኝቶ እሷ ላይ ማስረጃ እንዳመጣ መጠየቅ ምን ማለት ነው? ምን አለሽ ታዲያ? መረጃ አምጪልኝ ነው ያለሽ? ምንድን ነው ያለሽ? መረጃ እንዳመጣለት ነው እየጠየቀኝ ያለው። እሺ እና ታዲያ ምን አልገባኝም እኮ ጠየቀሽ። ታዲያ ምን አሁን ይሄንን አሁን ትልቅ ኢሹ አድርገሽ ለኔ አሁን ልትነግሪኝ ነው? ወንድሜ የት ድረስ መሄድ እንደሚችል እየነገርኩ መረጃ ነው የጠየቀሽ። አሁንም ግን ፌቨር ነው መረጃ ነው ወይስ ፌቨር ነው የጠየቀሽ ነው? እውነትሽን ነው አይደለም? ይሄ ላንቺ ምንም ማለት አይደለም። ቆይ አልገባኝም። መረጃ ነው የጠየቀሽ ነው ወይስ ፌቨር ስሪልኝ ነው ያለሽ? ፌቨር ከሆነ ልክ አይደለም። መረጃ ግን ከጠየቀሽ ግን እሱ በጠረጠረው ነገር ላይ መረጃ ጠይቅ እንደሆነ የጠየቀኝ ሁለታችሁን እንዳጣላ ከዛ ደግሞ እሷ ላይ ማስረጃ እንድፈልግ ነው የነገረኝ። እየሰማኝ ነው? እሺ እና እሱን እያደረግሽ ነው? ያጣላሽ ነው? ተቀበልሽው? ዲል አደረጋችሁ ከሱ ጋር? ይሄ ምን ጥፋት ነው? እሱ እንደዛ ማለቱ ምን ጥፋት ነው አይደለ? አይ በቃ ለክ እያጣላሽን ነው ያለሽ። ስለዚህ አሁን ከሶፊ ጋር አብረሽ መሆን ጀምረሻል ነው? ሶፊን ስቃወምም ጥፋቱ የኔ ነው። ከዛ ከሱ ጋር መገናኘት ምን ጥፋቱ የኔ ነው? እንደዛ ነው። ይኸውልህ ወንድም እያደረገ ነገር ሁለታችን ምንም ሰላም አይሰጥ። በቃ ተይ እንዴ! እኔ ኮንታነስበት አይፈልግም ማለት አንቺ ምን እናድርግ? እኔ ላይ ትኩረትን ማድረግ ተውና ወንድምህን ከህይወት አስወጣው። እንዴት አድርጊ? እኔ እንዴት ነው ከሁለታችሁ ማለት ማስወጣት የሞከርከው? በቃ እሱንማ እሱ ላይ ማድረጊያለሁ። እኔ አሁን ወደ እሱ ጋር ፈርዘር ሄጄ አላገኘውም። የምንገናኝበትን መንገድ ምናምን አጥፍቻለሁ። ስለዚህ ያኛውን ነገር ደግሞ አንቺ ጋርም እያደረኩት ነው። ስለዚህ ቀላል ነገር ነው አይደል? ስለዚህ ካጠገባችን ራቂ። ስለዚህ አሁንም ይሄ ጥፋት ነው። አንቺ ጤና የለሽም እንዴ ሴትዮ? እንደዚህ እየሆናችሁ ያላችሁት መሪያም እሱ እሺ፣ አንቺ ለምን እንደዚህ እየሆንሽ ያለሽ? እንዴ የምትናገሪው መንገድ ልክ አይደለም። በቃ እንዴ መጥቼ ሶፊ እንደዚህ አደረገ እየነገርኩሽ እኮ ነው መሪያም። ይኸውልሽ አንቺ እንድከዳሽ ነው የፈለገው። ከዛ ግን ጓደኛዬ ነሽ ምናምን ብዬሽ ላንቺ ስትከራከር ነበር። ከዛ ደግሞ ስለፈለገ ነው ትገጂኛለሽ፣ ንገሪኝ፣ ትገጂኛለሽ እኮ እሱን እኮ እየነገርኩሽ ያለሁት። ግን አንቺ ምንም ልትረጂኝ አልቻልሽም። እሱ ማቻለኝ ማምንሻለኝ። ምንም ቢሆን መቼም ቢሆን አትከጂኝም አውቃለኝ። ግን አሁን ከፈለገ ነገር ነው ከህይወቴ እንድትወጪ አይደለም እየሞከርኩ ያለው እኮ ምርጫ እያስመረጥሽ ነው አይደለም? እስቲ ሚዛናዊ ሰው ነው እንደዛ አይደለም ያለው። እኔ አካባቢ አብረን ስንሆን አታምጫት ነው ያለው። በቃ ችግር የለውም። እኔና አንቺ እኮ መገናኘት እንችላለን። ውጨረ እሺ ምን ምንድን ነው ያደረኩት? መልሽልኝ እስኪ ምን አድርጌያለሁ? መልሽልኝ። ያለፈ ነገር እያነሳን ነው እኮ። ለምን ያለፈ ነገር? አሁን ያደረግሽ የነበረው ልክ ነው። ምን ያደረኩት? አሁን ምን አድርጌያለሁ? በነግርሽማ አትሰሚኝማ፣ አትረጂኝማ። ላለመረዳት እየታገርሽ እንዴት ብለሽ ነው የምትሰሚኝ እንዴ? እሷን አትውቀሳት ትይኛለሽ። እሷ አንቺ ላይ አይመለከትሽም። በእምነትና ሶፊ እናንተን ለማጣላት ሲሉ እኔ አብራችሁ እንድትሆን አልሞከርኩም። እሺ እኔ ምን አደረኩኝ? ምንድነው ማድረግ ያለብኝ? እስቲ አሁን ወንድሜ ነው። አንቺ ወንድም አለሽ? ግን ቤተሰብ ዘመድ ምናምን አለሽ? ምን ማለት ነው? አለሽ? ካለሽ ስሜቱን እኮ ታውቂዋለሽ አይደለ? እኔ እኮ ግራ እየገባኝ ያለው ቤተሰብ እንደሌለው ሰው ለምንድን ነው አክት የምታደርጊው? ወንድሜ ነው፣ ሊሳሳት ይችላል፣ ሊያጠፋ ይችላል ምናምን ነገር አይደለ እንዴ? ታዲያ ምን ላድርገው? ምን አድርገው ነው የምትይኝ? ልጋደለው? እኔ አልገባኝም እኮ መሪ ምንድን ነው የምትለኝ? እሺ እንዴ ሲጀምር እሱ ለምንድን ነው እንደዚህ እያደረገ ያለው? ለራሱ ብሎ እኮ አይደለም ለኔ ብሎ ነው። ወንድምነት ዲፋይን የሚደረገው እንደዛ ነው። ለማን ብዬ ነው? ለራስሽ። ለኔ ምን ሁለታችሁን ለማስማማት ሞክረው ለራሴ ብዬ ነው። ከሷ ጋር ያልጨረስሽ ነገር ያለብሽ ነው የሚመስለኝ። እውነቱን ሀቁን ንገረኝ ያልሽኝ ከሆነ
ከልጅነት ጀምሮ የጀመራችሁ እሺ ምን ላድርግ? እሺ ምን ላድርግ? መሪም አንተ በቃ ቀጥታ የግል ጥላቻ እኔ ጋር ስላለህ ነው እንጂ ከገባ ሁለታችሁን ለማስማማት ሁለታችሁን የበለጠ ለማቀራረብ ነው። መንገድ እኔና እሷ ተጣላንም እኮ እኔና እሷ ተጣልተናል። እኔና እሷ እኮ ማለት ነው ሙሉ ዓለም እኛ ላይ ሲያምጽብን እኮ እኔና እሷ በመግባባታችን ውስጥ ነው ሰላማችንን እያገኘን ያለ ነው። አልተጣላንም። ማንም ማስማሚ ኮሚቴ ምናምን አያስፈልግም። በሁለታችን የሞከረ እኔና እሷ ግን ሰላም ነን። እኔና እሷ ሰላም ነን እኮ ይኸውልሽ፣ እኔና እሷ አብረን እንዳንሆን የሚፈልግ ሰው ካለ ከሱ ጋር ሙግት አድርጊልን። ለኛ ሰበሽ ከሆነ እሱን ቻሌንጅ አድርጊ። በቃ ችግር የለም። እሱን ፈቀድኩልሽ። ግን ደግሞ እኔን ቻሌንጅ አታድርጊኝ። እኔ ጋር መተሽ አታውሪ። የማይመስል ነገር እኔ ጋር መተሽ አታውሪ። እሺ በቃ እሺ ቤቲ ይቅርታ ጠይቂው እባክሽ። አይደለም አንዴ መሪያ ቀሽ ምን ታደርጊ ነው የመጣሽው? ለምንድን ነው ይዘሻት የመጣሽው? አይ ችግር የለውም። እኔ ማወቅ ስለምፈልግ ነው። የመጣችሁበት ምክንያት አልገባኝም።